ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የትግራይ ሰራዊት TDF ከመሸ ጨካኝ አቋሙን ይፋ አደረገ። የሰራዊቱ አባላት ዛሬ ማምሻውን በድምፀ ወያኔ ቴሌቪዥን ባሰራጩት የቪዲዮ መግለጫ ወልቃይትና ጠለምት ለመቆጣጠር ሙሉ ዝግጅት ጨርሰናል፣ በቅርቡ ሁመራ ላይ እንገናኝ የሚል የጦርነት ክተት አዋጅ በይፋ ተሰምቷል። በወልቃይት ያለውን ወታደራዊ ትኩሳት እንዲጨምር አድርጎታል። በሌላ በኩል እነ ኮሎኔል ደመቀ በአካባቢው ከተሰማሩ ተከዜ ታጣቂዎችና የአካባቢው ሚሊሻዎች ጋር እየተነጋገሩ እንደሚገኝ የተሰማ ሲሆን ታጣቂዎቹም በተጠንቀቅ እንዲቆሙ አዟል። በወልቃይት ከመቼውም ጊዜ በላይ ትኩሳቱ ጨምሯል። በዝርዝር ተሰሙታላችሁ። የፋኖ የፕሮፓጋንዳ ልሳናት ፋኖ ድሮን ታጥቋል የሚል መረጃን እያሰራጩ ነው። አንድ የፋኖ አባል አነስተኛ ድሮን ይዞ የሚያሳይ ፎቶግራፍም አሰራጭተዋል። አንድ መሆን አቅቶት በሰፈር እርስ በርስ እየተገዳደለ የሚገኘው ታጣቂ ቡድኑ ድሮን ታጥቅ ያለው ማለቱ እያነጋገረ ነው። መከላከያ ሰራዊቱ በበኩሉ ፋኖ የውክልና ጦርነት እያካሄደ ነው ሲል ከሷል። አካባቢዎችን ከፋኖ እያስለቀቅን ነው ብለዋል። በቀዳሚነት እናስደምጣቸዋለን። ጀነራል ጻድቃን እጅ ካልሰጡ መቀሌ ገቡም ሲል ህወሓት በቃል አቀባይ በኩል ተናገሩ። ህወሓት ስልጣናቸውን ቀምቶ ወደ አዲስ አበባ እንዲሸሹ ያስገድዳቸው ፖለቲከኞችና ጀነራሎች በአጭር ጊዜ ወደ መቀሌ እንመለሳለን ማለታቸውን ተከትሎ ምላሽ ሰጥተዋል። ቡድኑ በቃል አቀባዩ ሚካኤል አስገዶም በኩል በሰጠው ምላሽ ጌታቸው ረዳም ወደ ትግራይ መመለስ ከፈለጉ እጅ መስጠት አለባቸው ብሏል። በተጨማሪም ከቲዲኤፍ ተገንጥለው አፋር የመሸጉ የአራ መሬት ኃይሎችን ከንቱ ሞት አትሙቱ ሲል አስጠንቅቋል። እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። የፋኖ የፕሮፓጋንዳ ልሳናት ፋኖ ድሮን ታጥቋል የሚል መረጃን እያሰራጩ ነው። አንድ የፋኖ አባል አነስተኛ ድሮን ይዞ የሚያሳይ ፎቶግራፍም አሰራጭቷል። አንድ መሆን አቅቶት ውስጥ በሰፈር እርስ በርስ እየተገዳደለ የሚገኘው ታጣቂ ቡድኑ ድሮን ታጠቅ ያለው ማለቱ እያነጋገረ ነው። መከላከያ ሰራዊቱ በበኩሉ ፋኖ የውክልና ጦርነት እያካሄደ ነው ሲልም ከሷል። አካባቢዎችን ከፋኖ እያስለቀቁ መሆናቸውንም ተናግረዋል። ሶስተኛ ዓመቱን ያስቆጠረው የአማራ ክልል ውጊያም በአስከፊነቱ ቀጥሏል። በዚህም በህዝቡ ላይ የሚደርሰው ሰብአዊና ማህበራዊ ቀውስ አስፈሪ ደረጃ ላይም ነው። ከዚህ የባሰ ቀውስ እንዳይደርስ ለተፋላሚዎቹ የተደጋጋሚ ጥሪ ቢቀርብም ተፋላሚዎቹ ግን መዋጋትን መርጠዋል። የፋኖ ተዋጊዎች ከብልጽግና ጋር አንደራደርም፣ 4 ኪሎን ካልሰጡን አንደራደርም በሚል አቋማቸው ሲጸኑ፣ በአንጻሩ መንግስት ከፖለቲካዊ ውይይት ይልቅ እጅ ሰጡኝ ማለትን መርጧል። ይህ የክልሉ አውዳሚ ግጭት በውይይት እንዳይፈታ እንቅፋትም ሆኗል። የሆነ ሆኖ የመንግስት እጅ ሰጡኝ ፕሮፓጋንዳ ዛሬም ቀጥሏል። በወሎ ቀጠና የፋኖ ታጣቂዎች ላይ እርምጃ መወሰዱም ነው የተሰማው። በደቡብ ወሎ ዞን አማራ ሳይንት አጅባር ከተማ የፋይናንስ ተቋማትን ለመዝረፍና በህዝብ ላይ የሽብር ተግባር ለመፈጸም አቅደው ነበር ሲል የፋኖ ታጣቂዎችን ከሷል። ይህንን ኃይል ደመሰስኩ ሲልም ተደምጧል። የፋኖ ታጣቂዎች በክልሉ የውክልና ጦርነት እያደረጉ ነው ሲልም ከሶ ፈጣን እርምጃ ወስጄ ደመሰስኳቸውም ብለዋል። የመከላከያ ሰራዊቱ በእንዲህ መልኩ የፋኖ ታጣቂዎች ላይ የተጠናከረ እርምጃ እየወሰደ መሆኑን ሲናገር፣ በተመሳሳይ ታጣቂዎቹ በክልሉ ስላለው ውጊያ የሚያሰራጩትን ፕሮፓጋንዳ ቀጥሎበታል። ከትናንት አንስቶ የፋኖ የፕሮፓጋንዳ ልሳናት የፋኖ ቡድን ድሮን ታጥቋል እያሉ ነው። ድሮን ታጥቀዋል የተባሉት በጎንደር አካባቢ የሚንቀሳቀሱ የቡድኑ አደረጃጀቶች ሲሆኑ ድሮን ነው ያሉትንም ምስልም አጋርተዋል። የፕሮፓጋንዳ ልሳናቱ ድሮን ታጥቀናል ሲሉ ያሰራጩት ምስል ጥያቄን የሚያጭርና የሚያነጋግርም ነው። ድሮኑ ከየት እንደገዙትም አልጠቀሱም። ነገር ግን አሁን ታጣቂዎች ባሉበት ቁመና ድሮን ይታጠቃሉ ተብሎ አይታሰብም። ቡድኑ የሽምቅ ተዋጊ እንደመሆኑ መጠን ገና የሜካናይዝድ ኃይል ያልፈጠረ በመሆኑ ድሮን የመታጠቅ አቅም እንደሌለው አስተያየት ሰጪዎች ያነሳሉ። የአማራ ክልል ገጀት መንግስት ለ2 ዓመት በነበረው ደም አፋሳሹ የትግራይ ጦርነት የተሳተፉትን ኃይሎችን ጨምሮ የክልሉን ልዩ ኃይሎች ለመበተን ሲሞክር ነበር የፈነዳው። የፋኖ ኃይሎች በእርምጃው ክህደት የተሰማቸው ሲሆን እንደ መብት ተሟጋቾች መረጃ በተለይም በአማራ ማህበረሰብ ላይ ያነጣጠሩ ጥቃቶች መባባሳቸውን ተከትሎ ከትግራይና ከሌሎች ክልሎች የደህንነት ስጋት እንደደረሰባቸው ያምናሉ። ከወራት አለመረጋጋት በኋላም የፋኖ ኃይሎች በወሰዱት እርምጃ ዋና ከተሞችን በመቆጣጠር አመጻቸውን ጀምሯል። የፋኖ ኃይሎች ራስን በራስ የማስተዳደር ትግልና ማህበረሰቡ በመንግስት ደርሶበታል ብለው ከሚያምኑት የዓመታት መገለል እየተከላከሉ እንደሆኑም ይናገራሉ። የፋኖ ኃይሎችን ጽንፈኛ ብሔርተኛ የሚላቸው መንግስት ላመጡት ምላሽ ድሮን ጥቃቶችን ጨምሮ ከባድ እርምጃ እየወሰደ ነው። ግጭቱ ከተጀመረ አንስቶ ሁለቱም ተፋላሚ ወገኖች
እስረኞች ያለ ፍርድ ግድያ፣ ከህግ ውጭ እስራት፣ አስገድዶ መሰወር፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ ይከሰሳሉ። በቀጣይ መረጃችን ጀነራል ጻድቃን እጅ ካልሰጡ መቀሌ አይገቡም ሲል ህወሓት በቃል አቀባዩ በኩል ተናገረ። ህወሓት ስልጣናቸውን ቀምቶ ወደ አዲስ አበባ እንዲሸሹ ያስገድዳቸው ፖለቲከኞችና ጀነራሎች በአጭር ጊዜ ወደ መቀሌ እንመለሳለን ማለታቸውን ተከትሎ ምላሽ ሰጥቷል። ቡድኑ በቃል አቀባዩ ሚካኤል አስገዶም በኩል በሰጠው ምላሽ እነ ጌታቸው ረዳም ወደ ትግራይ መመለስ ከፈለጉ እጅ መስጠት አለባቸው ብሏል። በተጨማሪም ከቲዲኤፍ ተገንጥለው አፋር የመሸጉ የአራ መሬት ታጣቂዎችን ከንቱ ሞት አትሙቱ ሲሉ አስጠንቅቀዋል። ከሰሞኑ አዲስ አበባ ላይ የትግራይ ሰላምና ለውጥ ምክር ቤት የመሰረቱት የትግራይ ኃይሎች በአጭር ጊዜ መቀለን ለመቆጣጠር እየተንቀሳቀሱ መሆኑን መግለጻቸው ይታወሳል። ከፌዴራል መንግስት ጋር በትብብር እየሰሩ የሚገኙት እነዚህ ኃይሎች አፋር ክልል የመሸገውን የታጠቀውን ሀራ መሬት ይዘው ህወሓትን ለማስወገድ ቆርጠው መነሳታቸውን አስታውቀዋል። ህወሓት ስልጣናቸውን ቀምቶ ወደ አዲስ አበባ እንዲሸሹ ያስገድዳቸው ፖለቲከኞችና ጀነራሎች በአጭር ጊዜ ወደ መቀለ እንመለሳለን ማለታቸውን ተከትሎ ቡድኑ ምላሽ ሰጥቷል። ቡድኑ በቃል አቀባዩ ሚካኤል አስገዶም በኩል በሰጠው ምላሽ እነ ጌታቸው ረዳም ወደ ትግራይ መመለስ ከፈለጉ እጅ መስጠት አለባቸው ብለዋል። ቃል አቀባዩ ለህወሓት ልሳን ወይን በሰጡት ማብራሪያን በአጭር ጊዜ መቀለን እንቆጣጠራለን ባሉት በእነ ጌታቸው ረዳ ላይም ተሳልቀዋል። ሚካኤል በቀጥታ በሰጡት ምላሽ ወደ ትግራይ መግባት የሚቻለው እጅ ሰጥቶ ወይም ደግሞ ምህረት በመጠየቅ ብቻ ነው በማለት በኃይል ዳግም ትግራይን የሚቆጣጠር ኃይል አይኖርም ብለዋል። መቀለን በአጭር ጊዜ እንቆጣጠራለን በሚል እየተንቀሳቀሱ የሚገኙት እነ ጌታቸው ረዳ አዲስ አበባ ተቀምጠው የሚቃዡ ሲሉም ወርፈዋቸዋል። ወደ አዲስ አበባና አፋር ክልል እየሸሹትን የትግራይ ፖለቲካ ኃይሎች አሳንሰው የኮነኑት ቃል አቀባዩም የብልጽግና ጉዳይ አስፈጻሚ ተላላኪ ሆነዋል ሲሉም ወንጅሏል። ወዲህ ደግሞ ቃል አቀባዩ አፋር ክልል የመሸገው የሀራ መሬት ኃይል ወደ ትግራይ ተመልሶ ህወሓት አካሄዳለሁ ካለው የህልውና ትግል ጎን እንዲሰለፉም ጥሪም አቅርበዋል። ሚካኤል በፌስቡክ ገጻቸው ባሰራጩት መልእክት በህወሓት ላይ አምፀው ወደ ትጥቅ ትግል የገቡትን ኃይሎች ወደ ትግራይ እንዲመለሱ ጥሪ አቅርበዋል። ወደ አፋር ክልል የወጡ ኃይሎችን ለራሳቸውም ለትግራይም ታስፈልጋላችሁ ያሉት ቃል አቀባዩ በከንቱ ከምትሞቱት ወደ ትግራይ ተመለሱ ብለዋቸው ለታጣቂዎቹ ባቀረቡት ጥሪ በቀጣይ የትግራይን ህልውና ለማስቀጠል በሚደረገው ትግል ረዳቶች እንድትሆኑ ካልሆነ ደግሞ ራሳችሁን አድናችሁ ወደ ህዝባችሁ ተመለሱ ሲሉ አክለዋል። ሀራ መሬት ታጣቂዎች ወደ ትግራይ ተመልሰው ከህወሓት ጎን የማይሰለፉ ከሆነ ከንቱ ሞት እንደሚሞቱ ቃል አቀባዩ ተናግረዋል። የታጣቂ ቡድኑ አካሄድ የሽፍታ እንቅስቃሴ በማለት ያቃለሉት ቃል አቀባዩ ወደ ትግራይ የሚመለሱ ከሆነ አስተማማኝ ዋስትና እንደሚሰጣቸው ገልጸዋል። ምንም እንኳን ህወሓት ከራሱ ወጥቶ ያመጸበትን ሀራ መሬት ወደ ትግራይ ለመመለስ በተደጋጋሚ ጥረት ቢያደርግ የተሳካለት አይመስልም። ታጣቂ ቡድኑ ከጊዜ ወደ ጊዜ ራሱን እያጠናከረ መሄዱን የሚያመላክቱ መረጃዎች እየወጡ ሲሆን ከፌዴራል መንግስት በኩል ድጋፍ እንደሚያገኝም ይነገራል። በቀጣይ መረጃ የቲዲኤፍ ሰራዊት አመራሮች በአጭር ጊዜ ውስጥ ወደ ወልቃይት ሰብረው ለመግባት ለሰራዊታቸው ትዕዛዝ መስጠታቸውን ይፋ አደረጉ። የህወሓት ወታደራዊ ክንፍ ከመጪው ክረምት ወዲህ ወልቃይትን መቆጣጠር ተፈናቃዮችንም ለመመለስ ተዘጋጅተናል ሲል በዛሬው ዕለት ለድምፅ ወያኔ በይፋ ተናግሯል። ጀነራሎቹ የትግራይ ግዛት ናቸው ያሏቸውን እንደ ወልቃይትና ጸለምት ለመቆጣጠር በሙሉ ዝግጅት ላይ እንደሚገኙ የተናገሩ ሲሆን መሬታችንን ተቆጣጥረን ተፈናቃዮችን ከክረምት በፊት እንመልሳለን በማለትም ተደምጧል። የህወሓት ከፍተኛ የጦር አመራሮች ይህንን እያሉት የህወሓት ልሳን ከሆኑ ሚዲያዎች መካከል አንዱ ለሆነው ድምፀ ወያኔ ቴሌቪዥን ነው። ዛሬ ከሰዓት በቴሌቪዥን ጣቢያ የተሰራጨው የህወሓት ጦርና ጀነራሎቹ መፈክር የተሞላበት የአቋም መግለጫ መሬታችንን ለማስመለስ ተዘጋጅተናል የሚል ይዘትም አለው። በተለይም ወልቃይትና ጸለምትን በስም ጠቅሰው በቅርብ ጊዜ ጠላት ከሚሉት ኃይል ነጻ ለማውጣትና ተፈናቃዮችንም ይዞ ወደ አካባቢዎቹ ለመግባት ቁርጠኛ እንደሆኑም ተናግረዋል። በቴሌቪዥን ጣቢያው የተሰራጨው የህወሓት ወታደራዊ አመራሮች አቋም መግለጫ በጠላት ኃይል ተይዟል የሚሉትን መሬት ነጻ እንደሚወጣ እርግጠኛ መሆናቸውንም ተናግረዋል። ወልቃይትና ጸለምትን ነጻ አውጥተን በአገር ውስጥና በሱዳን የሚገኘውን ተፈናቃይ እንደሚመልሱ በእርግጠኝነት የተናገሩ ሲሆን ከዚህ በኋላ የተራዘመ ጊዜ አንወስድም ሲሉ ተደምጠዋል። የህወሓት ወታደራዊ ክንፍ የትግራይ መሬቶችን ነጻ አውጣለሁ ያሉት ደብረጽዮን ገብረ ሚካኤል ስልጣን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባሰሙት የአቋም መግለጫ ነው። ጀነራል ታደሰን አስወግደው ስልጣን የተቆጣጠሩት የህወሓት አመራሮች የግዛት ማስመለስ ጦርነት ዝግጅት እያደረጉ ስለመሆኑ ተናግረዋል። ለሰላም ብዬ ድፍን 5 ዓመት ታግሻለሁ የሚለው አንድ የትግራይ ሰራዊት አመራር ከዚህ በኋላ መሬት ለማስመለስና ተፈናቃዮቹን ወደ ቀያቸው ለማስገባት ወደ ኋላ አልልም ሲል ተደምጧል። ለዚህም ከመቼውም ጊዜ በላይ ዝግጅት ማድረጉንና ባልተራዘመ ጊዜ ተፈናቃዮችን ይዞ ወደ ወልቃይትና ጠለምት ለመግባት እንደሚንቀሳቀስም ይፋ አድርጓል። የዛሬ ወታደራዊ ክንፉ የአቋም መግለጫ ህወሓት በወልቃይትና ጠለምት እንደራያ በኃይል ለመቆጣጠር ቆርጦ መነሳቱን የሚያረጋግጥም ሆኗል። ከ2 ዓመት ገደማ በፊት በጌታቸው ረዳ የሚመራው አስተዳደር ከህወሓት ወታደራዊ ክንፍ ጋር ተቀናጅቶ የራያ አካባቢዎችን መቆጣጠሩ የሚዘነጋ አይደለም። በቅርቡ ደግሞ
በጀነራል ታደሰ ይመራ የነበረው ጊዜ አስተዳደሩ በተመሳሳይ ጠለምት ለመቆጣጠር ተኩስ ከፍቶ እንደነበረም ይታወቃል። ይሁን እንጂ ማዕከላዊ መንግስቱ በራያ በኩል እንዳደረገው ዝምታን ባለመምረጡ በድሮን ጭምር የታገዘ ጥቃት በህወሓት ሰራዊት ላይ በመፈጸሙ ሙከራው ከሽፏል። የትግራይን ግዛትና ተፈናቃዮችን ባለመመለስ ወንጅሎ የጀነራል ታደሰን አስተዳደር ያፈረሰው የደብረ ጽዮን አንጃም ወልቃይትና ጠለምት ለመቆጣጠር አምርሬ ተነስቻለሁ ብሏልም። የትግራይን መሬት ማስመለስ የመጀመሪያ ዓላማ እንደደረገ የሚገልጸው ቡድኑ ከመጪው ክረምት በፊት ዘመቻ ለማወጅ እየተዘጋጀ መሆኑን በዛሬው ወታደራዊ ክንፉ የአቋም መግለጫ ላይ ተረጋግጧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።